በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የቆሬተ ማት የመዝገበ ጸሎት የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደና ባፈቀረን የጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የእግዚአብሔር ስሙ ከአጽናፍ አጽናፍ ከዓለም ዳርቻ እስከ ዓለም የተመሰገነና የተወደሰ ይሁን። እሺ ቁጥር 3 ላይ ነው ያቆምነው። ከዛ እንቀጥላለን። ቁጥር 3 ወዩዳኒ ወለደ ፋሬስሃ ወዛረሃ እምትማር ወፋሬስኒ ወለደ ይስሮምሃ ወይስሮምኒ ወለደ አራምሃ ይላል። እዚህ ላይ ትውልድ ሐረጉን ሲቀጥል ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምን አሚናዳብን ወለደ ይላል። አሚናዳብን ወለደ ብሎ ይናገራል። ወዩዳኒ ወለደ ፋሬስሃ ወዛርሃ እምትዕማር፣ ይሁዳም ፋሬስና ዛራን ከትዕማር ወለደ ይላል። ከትዕማር ወለደ በኦሪት ዘፍጥረት ምዕራፍ 38 ቁጥር 29 ላይ ማለት። ይሁዳም ከትዕማር ፋሬስና ዛራን ወለደ አለ። የይስሐቅ ልደት በተናገረ ጊዜ ሳራ ላናነሳ። እዚህ ጋር የምናነሳው ትርጓሜ የይስሐቅ ልደት በተናገረ ጊዜ ሳራ ላናነሳ፣ የያዕቆብ ልደት በተናገረ ጊዜ ርብቃን አላነሳ፣ ይሁዳና ወንድሞች በተናገረ ጊዜ ሊያን፣ ራሔልን፣ ላባና ዘለፋን አላነሳም። እዚህ ጋር ደርሶ ግን እምትዕማር ይላል። ከትዕማር ይሁዳ ከትዕማር ፋሬስንና ዛራን ወለደ ብሎ ይናገራል። ይሄ ምክንያት ስላለው ነው። ሌሎቹ ሴቶችን ያላነሳቸው ህዝብ ናቸው። ትዕማር ከአሕዛብ ወገን ነች። ሌሎቹም ቢያነሳቸው በዕብራውያን ባህል፣ በአይሁዳውያን፣ በእስራኤላውያን ወግ ሴት ልጅ ከትውልድ ሐረግ አትቆጠርም። እዚህ ጋር ግን ትዕማር ያነሳው ከአሕዛብ ወገን ስለሆነች ነው። እሱም ምክንያት ስላለው ነው። ይመጣበታል። ይሁዳ ሴዋ የምትባል ሚስት አግብቶ ነበር። በኦሪት ዘፍጥረት ምዕራፍ 38 ላይ ስንመለከት ሴዋ የምትባል ሚስት አግብቶ ልጆችን ወልዷል። ኤርን፣ አውናንና ሴሎምን ወልዷል። ከዚያን ኤር ማለት ፀሐይ ማለት ነው። አውናን ማለት ወይን ማለት ነው። ሴሎም ደግሞ ፍቅር ማለት ነው። ለበኩር ልጁ ለኤር ከአሕዛብ ወገን የምትሆን ትዕማር የምትባል ብላቴና አምጥቶ አጋብቶታል። እርሱም ኤር ምን አሰበ? አባቴ ማግባቴን ባይፈቅድልኝ ነው እንጂ ቢፈቅድልኝማ ከኃያላኑ ወገን ተስፋ ከነበራቸው ከአብርሃም፣ ከይስሐቅ፣ ከያዕቆብ ወገን ከእስራኤል ዘንድ ያጋባኝ ነበር እንጂ ተስፋ ከሌላቸው ከአሕዛብ ወገን ያጋባኝ ነበር ብሎ ተጸይፎ ባይደርስባት እግዚአብሔር ትዕቢትን አይወድምና ቀስፎታል። በኦሪት የሚሰራውን በሕገ ልቦና ተገልጾለት ይሁዳ አቅም ዘራ ለውኸ ብሎ አውናን አጋብቶታል። ወንድሙ ዘርን ባይተካ ወንድሙ ዘሩን ይተካለት ብሎ ማለት ነው። ዘሩን ይተካለት ብሎ በኦሪት የሚሰራ ሕግ አለና ያህን ተገልጦለት ስራውን እየሰራ ኖሯል። ዘሩን ግን በአፋ የሚያፈስ ሆኗል አውናን ማለት ነው። ከማኅፀን ውጪ ዘርን ያፈሳል። ልጅ ቢወልድ ለሱ መጠሪያ እንደማይሆን ስላወቀ ማለት ነው በአፋ ይዘራው ነበር። እግዚአብሔርም ምቀኝነትን አይወድምና ቀስፎታል። በመጽሐፈ ጦቢት ላይ እንደምንመለከተው በሳራ ሁለት ራጉኤል ላይ ማለት ነው የራጉኤል ልጅ ሳራ ላይ አስመንዶስ የሚባል ጋኔን በጭኗ አድሮ 7 ባሎቿን ገድሎባታል። ይህች ብላቴና ልጆቼን ትጨርስብኛለች ብሎ ማለት ነው እንዳደረባት እቺን ብላቴና ልጆቼን ትጨርስናለች ብሎ አሰናብቶታል። ሁሪ ቤታ ቡኪ ወንበሪ መብለትኪ እስመ አመ ይህልቅ ወልደ ሴሎም አለ። ወደ አባቶችሽ ሂጂ በዛም ተቀመጪ፣ መበለት ሆነሽ ተቀመጪ፣ ልጄ ሴሎም እስኪያድግ ድረስ በዛ ተቀመጪ፣ በኋላ ላይ ዋርሳ የሚሆንሽ እሱ ነው ብሎ ማለት ነው። ይሄን የዋርሳ ሕግ እንግዲህ በኦሪት ላይ ነው የሚሰራ። በሕገ ልቦና ላይ እንዲፈጽም አድርጓል፣ ተገልጦለት ነው። ልጁ ግን አድጎ ነበር። ሴሎም አድጎ ሳለ እንዳላደገ ደርሶ ሳለ እንዳልደረሰ አድርጎ አሰናብቶታል። እሷም እያዘነች ሄዳለች። ያው ማዘኗ ዝሙት ቀረብኝ ብላ አይደለም። እመቤታችን ጌታችን ከቤተ ይሁዳ ይወለዳሉ ሲባል ሰምታለች። እዚህ ተስፋ ካላቸው ትንቢት ከተነገረላቸው ቤት ወጥቼ እንዴት እሄዳለሁ ብላ ነው። በዚያም ወራት ሚስቱ ሴዋ ትሞታለች። ይሁዳ ሚስቱ ሴዋ ሞተችበት።
የሐዘኑ ወራት ሲፈጸም መዋዕለ ሐዘኑ ሲፈጸም ተምኔታ ወደምትባል ሀገር በጎቹን ሊያሸልት ይሄዳል። በጎቹን ሊያሸልት ወደ ተምኔታ በሚሄድበት ጊዜ ናሁ ይሁዳ አመኪ ያአረግ ውስተ ተምኔታ ከመ ይቀርጽ አባጊሁ አማችሽ ይሁዳ አሁን በጎቹን ሲሸልት ወደ ተምኔታ ወረደ ብሎ ነገሯት ለትዕማር ማለት ነው። ትዕማርም ሐዘን ገብቷት ነበር። ሴሎም እንዳደገ ያላትም ነገር እንዳልተፈጸመላት ባየች ጊዜ አታልልኝ ብላ አስባ ነበርና ልብሰ ዘማዊ ልብስ ለብሳ ተነስታ ጃንጥላ አስጥላ ድንኳን አስተክላም ቢሉ መንገድ ላይ ቆማ ጠበቀችው። ከተመሳቀለ መንገድ ላይ ማለት እስራኤላውያን ሴት ሲያዩ አልፎ መሄድ አይሆንላቸውም። በእጄ በይኝ አላት። በዚያውም ላይ ሚስቱ ሞታበት ስለነበረ ለዚህ ይመቸኛል ብሎ ምን ትሰኛለህ አለችው። ይሁዳም የፍየል ጠቦት እልክልሻለሁ አላት። መያዣ ስጠኝ አለችው። ምን አለኝና ምን መያዣ ሰጥቻለሁ? ቀለበትን፣ ኮፌትን፣ ኮፍያ፣ ዘንግ ስጠኝ አለችው። መያዣ ሰጥቶ ተገናኝቷታል። እርሷም ዘም አይደለችምና ልብሷን አሰልባ አውጥታ ደንቷ ቤቷ ተቀመጠች። የበግ መልእክተኛ የነበረው ኤራስ አዶሎማዊ ይባላል። ጠቦቱን ወስደ ለዚህ ዘማ ሰጠ ገንዘባችንን ይዘና ብሎ ላከው። ቢፈልግ አጣት። በተምኔታ ሄዶ አይቴ ቤት አለ ዘማ የዘማይቷን ቤት ያየ እያለ ቢፈልግ እኛ በሀገራችን ዘማ የለብንም ብሎ መልሶታል ማለት። ይሁዳም ተመልሶ ሲመጣ ሲሰማ ብታገኛት ሰጣት ነበር እንጂማ ስላላገኛት ነው። ካጣሃትማ ገንዘባችን ከኛ በዚያውስ ላይ ዛሬስ የያዕቆብ ልጆች ጠገቡና አይቴ ቤት አለ ዘማ እያሉ ዘማ ሲፈልጉ ይዞራሉ ሆነ ባሉን ነበር ብለው ቤታቸው ተቀምጧል። ከ3 ወር በኋላ ትዕማር መራትከ ጸንሰት በዝሙት ብለው ነገሩት። በምን አውቀው 3 ወር በኋላ ምዕራት አማትክ በዝሙት ጸንሳለች አሉት። ሆዷ ቢገፋ ቢመለከቱት ጡቷ እየጠቆረ ቢመጣ ጠባያ ቢቀያየርባቸው ይህን ተናግረዋል። በአሕዛብ ሰልጥኖባቸው ነበርና በድንጋይ ወግራችሁ በእሳት አቃጥላችሁ ገደሏት ብሎ አዘዘ። አድርሱኝ ብላ ተናገረች። ትዕማር ወስዶ ሰጡት። ይሁዳም አይቶ ጽድቀተኒ ትዕማር ረታች ጽድቀትም ከኔ ይልቅ የተሻለች ሆነች ከኔ የተነሳ ከበርሽ ብሎ ተናገረ። ትዕማርም መንታ ጸነሰች። በምትወልድበት ጊዜ አዋላጅቷን የተወለደውን በኩር እናውቀው ዘንድ ቀይ ሐር ሰሪበት አለቻት። አስቀድሞ ዛራ እጁን ሰደደ፣ ፈትለ ሐር አሰረችበት። ቀይ ሐር ማለት ነው። ከዚያ ግን ፋሬስ እሱን ወደ ኋላ ስቦ ተወልዷል። ፋሬስ ማለት ጣሽ፣ ጠምሳሽ፣ ከፍለት፣ ፍልጠት ማለት ነው። ቀድሞ የወጣውን ስቦ ስለወጣ ማለት ነው። ኃያልም ማለት ነው። እጹብ በእንተ ለአከ ማለት ነው። ያማት ነው። እጹብ በእንተ ለአከ ያየነው ቀርቶ ያላየነው ወጣ ማለት ነው። ያየነው ቀርቶ ዛራን ያየነው ቀርቶ ያላየነው ወጣ። ዛራ ብሎ ደግሞ ሰየሙት። ሁለት ድክመት ማለት ነው። ደካማ ሆኖ ተወልዷልና ቅድመ ዘረናው ዝን ይሰረቀ ማለት ነው። ቀድሞ ያየነው ሳይሆን ቀድሞ አይተነው በኋላ ላይ ጠፋ ሲሉ ቀይ ፈትለ ላይ መልከ መልካም ማለት ነው። ዛህራ ይላል ያው በአረቡ መልከ መልካም ማለት ነው። ይሄ ምሳሌ አለው። እነዚህ ያነሳናቸው ታሪክ ምሳሌ አለው። ይሁዳ የእግዚአብሔር ምሳሌ ነው። ኤራስ አዶሎማዊ የቅዱስ ገብርኤል ምሳሌ ነው። በግ የእግዚአብሔር ወልድ ምሳሌ ነው። ህልቀት ወይም ቀለበቱ የሃይማኖት ምሳሌ ነው። ኮፍያው የአክሊለ ሦክ ምሳሌ ነው። ህለት በትሩ የመስቀል ምሳሌ ነው። ትዕማር የቤተ አይሁድ ምሳሌ ነች። ትዕማር መያዣ ይዛ ቀረች እንጂ ዋጋዋን እንዳላገኘች ሁሉ ቤተ አይሁድም ትንቢትን ተስፋውን ሰምተው ቀሩ እንጂ በክርስቶስ አላመኑም። አንድም የምሳሌ ነው። ትዕማር የምኩራብ የቤተ ክርስቲያን ምሳሌ ነች። ትዕማር ልጆችን ከአባታቸው ከይሁዳ አገኘች እንጂ ከልጆች እንዳላገኘች ሁሉ ቤተ ክርስቲያንም ምእመናንን ከግዚያ ነቢያት ከግዚያ ካህናት ከክርስቶስ አገኘች እንጂ ከነቢያትና ከካህናት አላገኘችም እና ትዕማር በቤተ ምኩራብ በቤተ ክርስቲያን ትመሰላለች። አንድም ትዕማር የቤተ ክርስቲያን ምሳሌ ነች ስንል ትዕማር ከልጆችም ከአባትም ዘርን አልተጸየፈችም። ቤተ ክርስቲያንም ከሕዝብም ከአሕዛብም ከአቃል ከሀገራት ከቆላፋን ከግሩዛን ከቆላፋን ያመኑት ሁሉ ተቀበላለች። ሁሉንም አልተጸየፈችም።
ለዘጸማ ሀቤ ይሰድዶ ወያወጾ አፋ ወደ እኔ የመጣው ሁሉ ወደ ውጪ አልፈጣውም እንዳለ ዮሐንስ 6:37 ላይ ፋሬስ የኦሪት ምሳሌ ነው። ዛራ የወንጌል ምሳሌ ነው። ዛራ አስቀድሞ እጁን እንዳወጣ ሁሉ ወንጌልን በመልከጼዴቅ ታይታ ጠፍታለችና ፋሬስ እሱን ስቦ እንደተመለሰ ሁሉ በመካከል ኦሪት ሰርታለች። መልሶ ዛራ ደግሞ መውጣቱ ወንጌል በኋላ ሰርታለችና ነው። የዛራ ህጅ ቀሳውስት ነው። ቀዩ ሐር ፈትለላዩ የስጋው ደግሞ ምሳሌ ነው። ይህንስ በምን ያሻዋል ይባል ትዕማር በሃይማኖት እንደከበረች አይዛብም በሃይማኖት እንደከበሩ ለማጠየቅ ነው ትዕማርን ያነሳው። አንድም ደግሞ ትዕማርን ለምን አነሳው ይባል ለእስራኤል ዘረፋ ለአይዛብ ተስፋ ለመሆን በልደታቦ ይመካሉና አብርሃም አባታችን ዳዊት ንጉሳችን ይላሉ። ለእኛስ ክርስቶስ ከትዕማር ተወልዶ የለም ብሎ ለማለት ማለት ነው። ለዘረፋ ነው። አንድም በህግ መጠበቅ ይመካሉ፣ በሐቂ ወግ ይመካሉ። እናንተማ ህግን የምጠብቁ አይደለም የህግ አፍራሽ ልጆች አይደላችሁም በማለት ትዕማርም ያገባው ይሁዳ ነውና የህግ አፍራሽ ልጆች አይደላችሁም ብሎ ለማለት ለመገሰጽ ይመቸው ዘንድ። አንድም ክርስቶስ በዳዊት ከበረ ይላሉ። ዳዊት በክርስቶስ ከበረ እንጂ እሱማ የትዕማር ልጅ ነው፣ የአሕዛብ ልጅ ነው። ክርስቶስ በዳዊት ከበረ ሳይሆን ዳዊት በክርስቶስ እንደከበረ ያውቁ ዘንድ ነው። እዚህ ጋር የሚነሳው ፋሬስ ዛራ የወንጌል ምሳሌ ነው። ቀድሞ ታይቷል፣ ከዚያም ደግሞ ጠፍቷል፣ ተመልሶ ወጥቷል። መልከጼዴቅ እናነሳለን። እዚህ ጋር መልከጼዴቅ ማን ነው ስንል የንጉሠ ጽድቅ የተባለው የዘራረጉም ትውልዱም የማይታወቀው ከሳሌም ይወለዳል። ሳሌም ደግሞ ሚልኪና መልከጼዴቅን ይወልዳል። መልከጼዴቅ ከጋም ወገን ነው። መወለዱን ልብን ያስፈልገው ከጋም ወገን ነው። በኦሪት ዘፍጥረት ምዕራፍ 14 ላይ እና በዕብራውያን መልእክት ምዕራፍ 7 ላይ ኖህ በነበረበት ጊዜ ነበረ። በአብርሃምና በኖህ መካከል የነበረ 10 ትውልድ ነው። በአብርሃም ዘመን እናገኘዋል። ሳይሞት ከአብርሃም ጋር ተነጋግሯል። አብርሃም ነገስተ ከሎዶ ጎሞር ድል አድርጎ ሲመለስ የተባረከው ሎጥን መልሶ ከቤቱ የወጡትን 318 ሰዎችን ይዞ ተዋጋቸው። 4ቱ ነገስታትና 5ቱ ነገስታት ተዋግተው 5ቱ ነገስታት ድል አድርገው 4ቱን አሸንፎ ሄዶ ነበር። ኮሎዶ ጎሞር ማለት የኮሎዶ ጎሞርን ነገስታትን ሄዶ ድል አድርጓቸው የተማረኩትን መልሶ ሎጥንም መልሶ ወደ ሀገሩ በሚመለስበት ሰዓት ላይ ዮርዳኖስ ባህር ተሻግሮ ሲሄድ የሳሌም ንጉስ የዘላለም ካህን የተባለውን መልከጼዴቅን አግኝቶታል። መልከጼዴቅ የአዳም መቃብር ይጠብቅ የነበረ በቀራንዮ ይጠብቅ የነበረ ነው። በወይንና በስንዴ ያስታኩት የነበረ ነው። አብርሃም ከምርኮ አስራትን አውጥቶ ለመልከጼዴቅ ሰጥቶታል። መልከጼዴቅም አብርሃም ባርኮታል። አብርሃም የምእመናን ምሳሌ ነው። መልከጼዴቅ የካህናት ምሳሌ ነው። ህብስቱ የሰጠው ህብስትና ወይኑ የስጋው ደሙ ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። 318ቱ ብላቴኖች ከሱ የወጡት የ318ቱ ሊቃውንት ነገስተ ኮሎዶ ጎሞር የሃይማኖት ምሳሌ፣ ሎጥ የሃይማኖት ምሳሌ ነው። መልከጼዴቅ ክርስቶስን ስለ አምስት ነገር ይመስለዋል። አንደኛው መልከጼዴቅ የጽድቅ ንጉስ ነው፣ የሰላም ንጉስ ነው። ክርስቶስም አምላከ ጽድቅ አምላከ ሰላም ነውና የሰላምም የጽድቅም አምላክ ነውና በዚህ ይመስለዋል። መልከጼዴቅ በዚያ በገልቦና ዘመን ሆኖ መስዋዕት ይሰዋ የነበረው በስንዴና በወይን ያስታኩት ነበር። ክርስቶስም ስጋውና ደሙን በህብስትና በወይን ሰጥቶናልና ነው። መልከጼዴቅ በመጽሐፍ ቅዱስ ላይ እናትና አባት የሉትም ብሎ ይናገራል። ክርስቶስም ለሰማይ ልደቱ እናት የለውም፣ ለዳራ ልደቱ አባት የለውምና ነው። አራተኛ መልከጼዴቅ ከካም ዘር ተወልዶ ክህነትን ከልዑል እግዚአብሔር አግኝቷል። ካህናት ከሴም ወገን ነው የሚወጡት። በአብዛኞቹ ያፌቶች ናቸው። ክህነትን የሚያገኙት ከያፌት ነው። ከካም ወገን አይደለም። ከካም ዘር ሆኖ ክህነትን አግኝቷል። ከማን ስንል ከእግዚአብሔር ነው ያገኘው። ክርስቶስም ከይሁዳ ወገን ተወልዶ ክህነትን ከሌዊ ሳይሆን ከእግዚአብሔር ተቀብሏልና ነው። ከባሪክ ከአባቱ ከአብ ተቀብሏልና ነው። ለመልከጼዴቅ ለዘመኑ ጥንት የለውም፣ ለሕይወቱ ፍጻሜ የለውም ይላል በዕብራውያን መልእክት ምዕራፍ 7 ላይ ማለት። ስለዚህ ክርስቶስም ለትውልዱ ፍጻሜ የለውም ሲል በመጀመሪያም ነበረ፣ በኋላም አለ፣ ወደፊት የሚኖር ነው። ሕያው ነው፣ አልፋ ኦሜጋ ነው፣ ፊተኛው ነው፣ ኋለኛው ነው። ለክርስቶስም በመጀመሪያ ቃል ነበር፣ ቃልም ስጋ ሆነ ስንል ልደቱ ጥንት ለአምላክነቱም ዘላለማዊ ነውና ነው። ጥንት የለውም፣
ዘመን አይገድበውም። ስለዚህ መልከጼዴቅ በእነዚህ በአምስት ነገር ይመስለዋል። እንግዲህ ቴማር በስም መጠቀሱ ምክንያቱ እንደስንል አስቀድመን እንዳየነው ቅዱስ ማቴዎስ ወንጌሉን ሲጽፍ የጻፈው ለዕብራውያን ነው። ሲጽፈውም የእነርሱ ወግና ስርዓት በመጠበቅ ነው። ስለዚህ በአይሁድ ስርዓት አንዲት ዕብራዊት ሴት በዘር ሐረጓ አትቆጠርም። ቴማር ግን ልትጠቀስ የቻለችው ዕብራዊት ሳትሆን አሕዛባዊት በመሆኗ ለዘለፋ ነው። ሕግ ጠባቂዎች ነን ብለው ስለሚመጻደቁ እነሱንም ምን ለማለት ነው? ለመናገር ነው። ቁጥር 4 ላይ ወፋሬስኒ ወለደ ኤስሮምሃ ይላል። ወፋሬስኒ ወለደ ኤስሮምሃ፣ ፋሬስም ኤስሮምን ወለደ አለ። ኤስሮም ወለደ አራምሃ፣ ኤስሮምን አራም ወለደ አለ። ዋራምኒ ወለደ አሚናዳብ፣ አራምም አሚናዳብን ወለደ። ዘኍልቍ ምዕራፍ 7 ቁጥር 12 ላይ ወአሚናዳብኒ ወለደ ናሶንሃ፣ አሚናዳብም ናሶን ወለደ። ወናሶኒ ወለደ ሰልሞንሃ፣ ናሶንም ሰልሞን ወለደ። እኚህ ከቁጥር 4 ጀምሮ የጠቀስናቸው እነዚህ አባቶች ብዙ ታሪክ የላቸውም ማለት ነው። አራም፣ አሚናዳብ፣ ናሶን ማለት ናሶን፣ እነዚህ አራቱ ትውልዶች ብዙ ታሪክ የላቸውም። በትርጓሜ ውስጥ የሚነሳ ነገር አይኖርም። ይቆየን። ቁጥር 5 ቀጣይ እንመለከታለን።